ከሞን እሺ ፎንቃይ እዚህ በኋላ አደራ ሰጣችሁን የለ አደራችን እዚህ ላይ ነው። ማሪ ሰው ፋሚሊውን ለሆነ ለጥቅም ወይንም ለከፍታ እኔ ግን ጌም እንኳን እነሱ ግቢ እያሉኝ የምገባ ልጅ ነኝ። ጥቅም እንኳን አልፈልግም ከነሱ ድምቅ ብሎ መዋል። ሰው የራበው ሰው የለም ልክ እንደዛ እና ደግሞ የሆነ በቃ አለ አይደለ የኖሩበት ስለሆነ ምንም ነገር ስለማያውቁ ሰው ስለሌለ በዙሪያቸው ያንን ፍቅር ይሰጡኛል። ገባ የሰው ፍቅር ይሰጡኛል። ገባ ሶ በእነሱ ምክንያት ሰው ጋር የምገጥመው ለዛ ነው። እና የእነሱን ስም እኔ ፊት አታንሱ ምለው ማለት ነው። እና አንዳንድ ሰው ከፍታ ላይ አድርሰውት እኔ እነሱን ስም ሳነሳበት የራሳቸውን ህይወት እየኖሩ የሚለይ ሰው ነበረና እና እኔ ደግሞ ስለነሱ በጣም ነው የምጨነቀው። በጣም ማለት ነው ፈጣሪን እኔ በቃ ሰው ይወዳል እኮ ሰው ይዋደዳል እኮ እንደኔ አዳኞቹ ሳወራ ባድር ሁላ ስለነሱ አልጠግብምና በጣም ነው የምወዳቸው። በዛ ላይ ማለት እግዚአብሔር እኔ ሁላችሁም እሷ ጋም ያላችሁ እኔ ጋም ያላችሁ አንቺ ሳትገቢ በፊት እኔ ጋር እናታችንን እህታችንን እንዴ ምንም ያላሉኝ ነገር የለም። እና ደግሞ ዛሬ ደግሞ ካንቺ የተረዳሁት በእውነት እሷ ጋር ያላችሁ ፋሚሊዎች ሁላችሁንም ስለናንተ እኔ እንጃ እንዴ ቆይ ምንድነው እንደዚህ የምትሆኙ ስለነሱ ብለን ስንጠይቃቱላ አይኗን ነው የምትገለብጥብን። እግዚአብሔርን በጣም ነው እሷን በጣም ለእናንተ ምን ያክል ሪስፔክት እንዳላት ብታውቁ እግዚአብሔርን በጣም ነው የምትወዳችሁ ምናምን እንጂ አሬ የሰው ፍቅር ነው ያለው። እኔ አላውቅም ብቻ ግን የሰው ፍቅር ይስጠንልኛም በእውነት እንደናንተ አይነት ፋሚሊ አሜን አሜን። አይቀየሩ ይውላ ሰው እኮ ወረት ይቀይረዋል፣ ጥቅም ይቀይረዋል፣ ወይንም ደግሞ ባልታ በሆነ ነገር አብሮ ለመጣል ይጥራል። የኔ ልጆች ግን እኔ ስደክም እንግዲህ ቅድም አይተሃል ሰምተሃል በጆሮ ማለት ነው። እኔ ስደክም እነሱ የሚያበረቱኝ የተሳሳትኩት ነገር ካለ ደግሞ ሲቆጡኝ ምን ያክል የሆነ በአንድ ቀን አይተሃል በቃ እረፍ ይሄ ነገር ይሄ አይሆንም እሺ እነሱም ደግሞ ያልኳቸውን ነገር ያደርጋሉ። ሁለተኛ ነገር ደግሞ የሆነ በይታ ይረዳሉ። ከከፋኝም ምናምን ነገር በቃ ይሁዴን ያውቃሉና ማንንም ቢንጫጫ ማንንም ገደል ቢገባ እነሱን ይዤ ነው ጭራሽ እንትን አለልምና የሆነ ሞራን የሰጡኝ ቁም ነገር ላይ እንዲደርስ ያደረጉኝ አሁን ላይ በግሬ እንድቆም አድርገውኛል። በአንድ ግሬ ማለት ነው። አሁን ደግሞ ኔክስት ከ3 ወር ከ4 ወር በኋላ አንተም ስራዬን አይተሃል ምን ያክል ለስራ ያለኝ ጉጉነት በጣም እና እሱን ከ2 ወር ከ3 ወር በኋላ ደግሞ በሁለተኛው ግሬ እቆማለሁ። እኔ ደግሞ ከማውራት እንደዚህ ሚዲያ ላይ ወጡ እንደዚህ ነኝ እኔ እንደዚህ ሰው እንደዚህ አላልኩም ምናምን ነገር ማውራት አይደለም። ብዙ ጊዜ በስራ ነው የስራው ደስ ይላል በጣም ያለሽ ኢነርጂ ምናምን በጣም አፕሪሺየት ሳላደርግ አላልፍም። አችልም ስለተባልኩ እሷ እንደዚህ ናት እና አክቲንግ አሁን እኔ እንግዲህ በአንድ ቀኔ ነው እኔ አክቲንግ ላይ እንኳን እንደዚህ ያለ እንትን ያለኝ ማለት ነው። ግን አችልም እሷ እንደዚህ አይነት ችሎታ የላትም ስለተባልኩ ችዬ ማሳየት ስለፈለኩ ነው። ገባ አይደለ? ያውም ተፈልጌ እንደንቁ አብሬ እንዲሰራ ማሮቼ ተለምኜ ነው። እንደዚህ ዝም ብዬ አይደለም አዛኝነ ተለምኜ ከአረብ ሀገር እዚህ ሀገርም ስመጣ ተለምኜ ነው የመጣሁት። ክብር አለኝ። አሁንም ቢሆን ክብሬን አልጣልኩም። ስነ ስርዓት ያለኝ ልጅ ነኝ። እሺ በክብሬ ማንም ጋር አልደራደርም። ምናልባት በክብሬም ሊሆን ይችላል ሌላ ግርጭ የመጣው። እሺ እና ሴቶችዬ መጀመሪያ ከመፍረዳችሁ በፊት ምን ተፈጠረ የሚለውን ነገር እኔ ማንም ላይ እንደዚህ በሉ አይደለም፣ ግን ከመፍረዳችሁ። ሁለተኛ ደግሞ የሆነ ነገር ወይንም ከፋሚሊ ወይንም ደግሞ ከዚህ ወጣ ያለ ህይወታችሁ ላይ ትክክለኛ ነገር ከሌለ ምንም አይነት ነገር በቃ ምንም የቱንም ያክል እስከ ጥግ ድረስ ሰውን ተወዱታላችሁ፣ ግን ምንም አይነት ነገር ክብር ይበልጣል። እሺ ማሮቼ ከምንም በላይ ማለት ነው። እና እንደዚህ ሁኑ፣ ጠንካራ ሁኑ። ማይቀየር የለም ይቀየራል፣ ማይቆም የለም ይቆማል። የሰው ልጅ አቶ ገርጥቶ ሚዲያ ላይ ወጥቶ ለምኖ ከዛ ሰው ሆኖ ይቆማል። እንኳን አይደለምና ሰው ያለው ሰው ማለት ነው። እና እኔ እግዚአብሔር ይመስገን የፈጣሪ አልጣለኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ
ከላይ ከፈጣሪ አስመስሎ ነው እናንተ በእናንተ የረዳኝ ማለት ነው። እሺ እና ደግሞ ከራሴ የምወደው ነገር የሆነ ቶሎ የሆነ ነገር እንትን ሳይል ቶሎ ማውራት አልወድም። የሆነ በቃ አይደለ ቶሎ ማውራት ምናምን ነገር እንትን አልልም እና ፈጣሪ ያቆይልኝ። እወዳቸዋለሁኝ እና እንደዚህ ብዬ መግለጽ አልችልም። ስለነሱ ብዙ ሰዓት ሰው ባይጠይቀኝ ደስ ይለኛል። የወደድኩትን ወደው እንደኔ ሆነው ከዛ ሰው እስከ ጥግ ድረስ ከጎን ቁመው ጠላት ሆነው ወዳጅ ምንነቱን እንኳን ሳያዩት በላይ ባሳያቸው ማን አንተ ነህ በቃ አንተ መጣ አይደል አያውቁም። በጣም ሪስፔክት አላቸው ላንተ ሰው በመሆነ ብቻ። ይሄ የሰው ከፍታ ያስደስታቸዋል። የሰው ከፍታ እኔ ስለማንም አይደለም። ስነ ስርዓት ያዙ። አንድ ሰው በሆነ ነገር ምሳሌ አድርጎ ሲያወራ ወደ ሌላ ነገር አትወሰዱሽ። እኔ ስለ ልጆቼ እያወራሁ ነው ያለሁት። እኔ ስለ ልጆቼ ነው የማወራው። ገባችሁ አይደለ? አንድ ሰው የሆነ ምሳሌ አድርጎ ልጆቹን ለመግለጽ እኔ በቃ ለመግለጽ ስለማልችል ምሳሌ አድርጌ እየተናገርኩ ነው። ግን ደግሞ ገለበጣን ነው የምንረዳው። አንዳንድ ሰዎች አያችኋለሁ። ሞተ ካላችሁ እግር እንቅፋቱን መቶት ሰው ወደቀ ካሏችሁ ሞተ የምትሉ ሰዎች ናቸው። እረፉ እናንተ ራሱ ዝም በሉ እናንተ ራሱ። እኔ ስለ ልጆቼ ነው አውርቼም አልጠግብም። ምሳሌም አድርጌ መናገር አልችልም ነው። ፍቅሬን መግለጽ እችላለሁ ለልጆቼ። እሺ በቃ መቆም ካለባችሁ ባንድ ያለማቆሙ እዛም የሆነ አታረጥርጡ። እግዚአብሔርን ሰው ማለት ልቡ የሚለውን እንጂ ሰው ከዚህ የሚለውን አይደለም ማረጥረጥ። ልባችሁን አዳምጣችሁ ቁሙ። እሺ ለመለወጥ ወይንም ደግሞ ለፎሎ ማግኘት ብላችሁ ራሳችሁን በሌናችሁን ማተጣሉ። እሺ አታሽቀብጡ። ጥሩ አይደለም። እኔ ምንም ለማንም ግድ የለኝም። ግን ደግሞ ቲክቶክ ደልቼ ሁሉ ልጠፋ እችላለሁ ለልጆቼ ማለት ነው። ማርያምን ቲክቶኩ እንዳለ ዲሌት አድርጌው ልጠፋ እችላለሁ። ስለነሱ ማውራት ስለማልጠግብ እነሱ እንዲህ ናቸው ብዬ በቃላት መናገር ስለማልችል ነው እንጂ እንትን አትበሉ እሺ። እንደዋራ ማንም ሰው እንዳሳቀቀኝ አልፈልግም። እንደፈለኩ ማውራት እችላለሁ። በዛ ላይ ደግሞ ቁጥብ ነኝ። ዝም ብዬ እንዳመጣልኝ ምርግ አድርጌ ማወራ ሰው አይደለሁም። የነበረን አልነበረም ያልነበረን አልነበረም ምናምን ነገር ብዬ ማወራ ሰው አይደለሁም። እሺ እና ወንድማችን እንደዚህ ናቸው አዳኞቹ። በጣም ነው የምወዳቸው። አንዳንድ ሰው መሀል ሰርጎ ገብ የሚባል ነገር አለና መሀል ይገባል። ታውቃለህ፣ ሁሉም ሰው ይወደኛል ማለት አይደለም። የኔ ከፀጉሬ ከዚህ ከተሰራው ፀጉር ይበልጣል የኔ ጠላት። ግን ደግሞ ከዛ በላይ ነው ወዳጅ ያለኝ ማርያምን። ከዚህ እኔ ባይዘው በምን እንደተረዳታ እንዴ ቁርስ በላሽ፣ ምሳ በላሽ፣ እየደወል እራት በላሽ፣ ውሃ ጠጪ እንዴ እኔ እናትሽ የሆነ ወላጆችሽ እየመስል ቀልድ ነው ምንድን ነው ብቻ አንቺ ሳትመጪ እኔ ጋር መጥቶ ራሱ ማለት ነው ሁሌም ነው ሰው እኮ ይቀየራል። አደራ እሷን እንትን ምን ያህል እንትን ቢሏት ነው። እኔ ቃኒ ፍቅራችሁ ፈጣሪ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ግን ማለት ነው አንዳንድ ልጆች ልጥላላችሁ ማርያምን ሳለቅስ አብረው ብሎ የሚያለቅሱ ማለት ነው። ልንገራችሁ፣ አመስግኑልኝ፣ እሺ በሉኝና ማለት ነው። አንደኛ ሲኖሪታ፣ ሁለተኛ ራህመት፣ ሶስተኛ ንቧ፣ አራተኛ አድማስ፣ ጊዮን። እነዚህ አምስቱ ልጆች በጣም 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 አመስግኑልኝ። እናቴ ትሙት እስከ ጥግ ድረስ የመጡ ልጆች ናቸው። እሺ እኔ አላወራ እንኳ ብዬ ማለት ነው እንዲያወራ ያደረጉኝ ልጆች ናቸው። አመስግኑልኝ እግዚአብሔርን። ክፉ ነገር እንዳይነካብኝ በቃ የበረታሁትም እነሱን ካወራሁ በኋላ ነው። ይሆን አለ አይደለ? የበረታሁት ስላችሁ በሌላ ነገር አይደለም፣ በስራ ነው። በቃ ስራ ላይ ቅዝቅዝ ስል ሞቅ የሚያረጉኝ፣ ሳለቅስ አብረውኝ የሚያለቅሱ፣ በስደት መልኩ ስነካ እንደ ደካማ ጎን ከየት እንደመጣሽ እንንገርሽ እንዴ ስባል እንዴ አሳያችሁ ኃይልሽን እየተባልኩኝ ማለት ነው። ከነሱ ነበር ወኔ ሳገኝ የነበረው እና አመስግኑልኝ። አሁንም ደግሞ እንደምታዩት
ሁላችሁም አዳኞቹ ሁላችሁም ብዙ ነገር አድርጋችኋል። ሁላችሁም ግን አብረውኝ ያለቀሱ ልጆች እነዚህ ልጆችን አመስግኑልኝ። አለ አይደለ ከኔ እንኳን እንትን ባይሆን ካይምሮዬ የተረዱ ከኔ ካንደበቴ ሳይሆን እና በጣም ነው ማመሰግናችሁ ሁላችሁንም አዳኞች የተባላችሁ የኔ ሙሉ ጀማዓው እንስፍስፍ ብዬ ነው የምወዳችሁ። ግን ስሜታችሁን የምትገልጹት በእነሱ በኩል ነው። አንዳንድ ልጆች መናገር የማትችሉ መውደዳችሁን እንኳን በእነሱ ነው የምትልኩትና በተለይ ደግሞ ሲኖሪታ እኔ እሷን ዋጋ መክፈል አልችልም ያችኋለሁ። ሁላችሁንም ነው ያልኩት። ሁላችሁም ግን ስልክ እየደወሉ ከጎኔ የነበሩ ልጆች ሲኖሪታ፣ ጊዮን፣ አድማስ፣ ንቧ፣ ራህመት፣ አመለ በጣም ይለያሉ። በጣም እንደዚህ እንደምታዩቸው ሞዴሬተር ብቻ አይደሉም። የኔ ሞዴሬተሮች ብቻ አይደሉም እነዚህ ልጆች ትም አይደለም እንደማንም ምንም ጥቅም ፈልገው አይደለም። ፎሎም ለማሳደግ ብለው አይደለም። ከኔ ጋር የሆነ ሰተት ፈልገውም አይደለም። ሰተቴን ሸፍነው